እስቲ ዛሬ እኔ እናንተ እናውራ እስቲ። ሌላውን ሰው ተወቸውና ከኔ ጋር አውራ እስቲ። የእውነት አንተ ዛሬ የደረስክበት ደረጃ እንድትደርስ ዋጋ የከፈሉ ሰዎች የሉ። ቤተሰቦች ዋጋ አልከፈሉ፣ እናትና አባት ዋጋ አልከፈሉ። ከመጸነስ ጀምሮ ብንጀምር እናት አንተን ጸንሳ ለአንተ ፊውቸር እንዳትጎዳህ ብላ ራሷን እያመማት መድኃኒት ሳትወጥ እንደፈለገች መተኛ ሳትችል ያማረትን ምግብ መብላት ሳትችል ጓደኞቿ እየሄዱ ፈታ ሲሉ እሷ ግን ተቆጥባ ለማ ብላ ለአንተ ብላ ተወልደስ ቤተሰቦች ያዩት መከራ በአንተ የተነሳ ፋይናንሻል ክራይሲስ ውስጥ ገብቶ ሊሆን ይችላል። ምንም ማመቻመች የለም። እውነት መሬት የወረደ ወሬ ነው። አንተን ለማሳደግ ብሎ ያልገቡት ቦታ አለ፣ ያላዩት የሰው ፊት አለ። ታመህ እንደዛ እየሮጡ እየተሰቃዩ ሐኪም ቤት ያልሄዱ ቤተሰቦች አንተ ዝም ብለህ እንደ ኦብዘርቫይዝ ትናንትና ተወልደ ዛሬ እንደ ግብድ ያልክ ሰው ነህ። ዋጋ ተከፍሎብሃል አልተከፈለብህም? ቤተሰቦች እንደዚህ ተሰቃይተው አሳድገው ማለት ነው ጥሩ ደረጃ ትደርሳለህ፣ ጥሩ ፊቸር ይኖርሃል ብለው እንደዚህ ተሰቃይተው ዋጋ ከፍለው አሳድገው። ብራዘር አንተ ዛሬ ምን እያረክ ነው? ምን እያረክ ነው? ያንን ዋጋ የከፈሉ ቤተሰቦችን ወደ ጎን አድርገህ ኖርማል ምንም ፊቸር የማይሰጥ የማይረባ ጓደኛ ይዘህ ሰፈር ለሰፈር መንጎዳጎድ፣ ክለብ ለክለብ መዞር ምን ሊያደርስህ? ፋይሬጅ ቁም እስቲ አንተ ቆም። ዋጋ ከፍለው ያሳደጉ ቤተሰቦችን ሳትሰማ የት ልትደርስ ነው? ሌላው ቢቀር ሂስትሪ አስተምርህን የሰፈር ሰዎች ያሉበትን ኮንዲሽን አታይም? ወጣቶች ያሉበትን ኮንዲሽን አታይም? ከነሱ አትማርም? ግዴታ አንተም እንደነሱ መሆን መቻል አለብህ። ይሄን የቤት ስራ ላንተ ነው የምሰጠው ብራዘር። ዛሬ ወጣት ነህ፣ መሮጥ ትችላለህ። ዛሬ ወጣት ነህ፣ እንደፈለክ መሆን ትችላለህ። ማንም አይዝህ። የእውነት ቤተሰቦችም ተቆጣጥሮ አንተን የትም ምንም ሊይዙህ አይችሉም። አንተ ሆነስትሊ ስፒኪንግ ማን ይዛል? ግን አንድ ነገር ልንገር፣ ራስህን ከ40 ዓመት በኋላ አስብ። ምን አይነት ህይወት ነው መኖር የምትፈልገው? አሁን ወጣትነትን ስታዩ በቃ ደግመ የምታገኘው የሆነ በቃ ኢነርጄቲክ ሆነ ምናምን በቃ ሁሉም ነገር የማይጠፋ ማያረጅ የማይወድቅ ይመስላል። እስቲ ራስህን አስበው። 20 ዓመት በኋላ ምን አይነት ላይፍ እንዲኖር የምትፈልገው? ምን አይነት ህይወት እንዲኖር የምትፈልገው? ብራዘር ዋጋ የከፈሉ ቤተሰቦች አሉ። እዚህ ጋር ትናንት ያገኘው ጓደኛ ማንነትህን እንዳይለውጠው ተጠንቀቅሽ። ፋራቱ እኔ በጣም ከሚያመኝና ከሚገርመኝ ነገር ቢኖር አንድ ቀን ምን አጋጠመኝ መሰላችሁ? አንድ ልጅ አውቀዋለሁና ይህ ልጅ ሰፈር ነው የሚቀመጠው። ያው ኢንካም ጀነሬት የሚያደርግበት ምንም አይነት ሚንስ የለውም እና የሚያሳልፈው ከጓደኞቹ ጋር እና ብዙ ጊዜ ሳገኘው ያው ሰፈር ውስጥ ነው ማገኘው። አንድ ቀን ግን በሚገርም ሁኔታ ቦታ ቀይሮ አገኘሁት እና አይ ዋስ ሶ ሰርፕራይዝድ። ቦታ ቀይሮ አገኘሁት። ያገኘሁት ቦታ ደግሞ የሆነ ኢትዮኪ ጽድት ያለ ቦታ ነውና አሪፍ ልብስ ለብሷል፣ አሪፍ ጫማ አድርጓል እና ጓደኞቹ አሉ እየበላ አሪፍ ምግብ ይሄ አሪፍ ፈውስ አዘው ይበላሉ እየበሉ እና በጣም ሰርፕራይዝድ ሆንኩና የሰፈሬ ልጅ ነው። በጣም ደስ ብሎኝ ሂጄ አወራሁት። የሆነ ነገር የተቀየረ ነገር እንዳለ በቃ አይታችሁ ማወቅ ትችላላችሁ። እሱን ስታዩ ዩ ኖ ኢት በቃ ድሮ ከማውቀው ማንነት ተለውጦ አሁን አዲስ ጫማ፣ አዲስ ልብስ፣ እንደገና ምግብ፣ ጓደኞቹን እየጋበዘ ነው እና ደስ ይላል። የዛ ቦታ ላይ የነበረው ስፒሪት ደስ ይላል እና ሂጄ አወራሁት። ሰላም ነው ብዬ እንዴ ምን ተገኝቶ ነው? ያው አበሻ አይደለን አናልፍ እንጠይቃለን። ምን ተገኝቶ ነው ምናምን? አይ ኧረ ምንም አልተገኘም። እኔ ስራውን ላይ ያገኘን መሰለኝና አረ ሲስተር ትንሽ ጨላል ካልኝ ነው ምናምን አለ። አረብ ሀገር የምትሰራት አለችው ልካልን ማለት ነው። እሱን ከማግኘቴና እሱን ከመጠየቄ በፊት የነበረኝ ስሜት አለ አይደለ? በቃ ይሄ ምንድን ነው ለማወቅ የመፈለግ ስሜት እና ደስ የሚል ስሜት የለም። እሱ ላይ ደግሞ ስታዩት ያንን ለውጥ ያ ሁላ ጠፋ። እንደዚህ ውር አድርጎኝ የነበረው ነገር ጠፋ እና ውስጤ የሆነ የንዴት ስሜት የለም። እህቱ እዛ ተሰቃይታ የሰው ፊት አይታ እድሜዋን፣ እውቀቷን፣ ጉልበቷን ይህን ሁላ ሰሙታ ያገኘችውን ብር እሱ ጫማ ይገዛበታል፣ ጓደኞቹን ይጋብዝበታል፣ ፈታ ይልበታል። how is it possible? እንዴት ሰው ምንም የሌለው ሰው ምንም ስታርት ፖይንት የሌለው ሰው አንድ ነገር ሲሰጠው ያችን ነገር ተጠቅሞ ለማደግ ይሞክራል እንጂ እሷን በልቶ መልሶ ወደ ነበረበት ቦታ ለመመለስ ይጣጣራል። ለዚያውም በስጋ በእህት ጉልበት በተገኘ ብር። ወረቀት እኮ አይደለም ኖርማል ወረቀቱ አይደለም እኮ እዛ ወረቀት ውስጥ ያለው ነገር እኮ ስንት ነገር አለ። ዝም ብላ እኮ ከመሬት ላይ አግኝታ አይደለም ብሩን የላከችው እሷ። እንዴት የተሰጠህን ዘር ትበላለህ? አንድ ገበሬ ዘሩን ቢበላ እንዴት ብሎ ይኖራል? መስራት አለበት፣ መኮትኮት አለበት፣ ውሃ ማጠጣቱ ምኑ። ከዛስ
ያጭዳል፣ አረሙን ነቅሎ ምናምን አይደለ ፕሮሰሶች አሉ አይደለ? ከነዛ ሁላ ፕሮሰስ ፊት ለፊት እኮ መጀመሪያ ዘር አለ። ገበሬ ዘሩን ቢበላው ወይ ደግሞ ቢጥለው አልባሌ ቦታ ቢያደርገው እንዴት ብሎ ነው ሰብል ማግኘት ይችላል? እህትህ የሆነ ነገር ስትሰጥ እሷን ያገኘውን ነገር የሆነ ነገር ላይ አውለህ ሌላ ኢንካም ጀነሬት የሚያደርግ ነገር ለመሞከር ለመጣር ለመለወጥ ትሞክራለህ እንጂ እሷ የላከችልን ብር ጓደኞችን ጋብዘህ ልብስ ገዝተህ ጫማ ገዝተህ ፏፈሽ አምሼም በጣም ሼም። አትሊስት ሌላው ነገር ቢቀር እንኳን እህት ያንን ዋጋ ከፍላ የላከችውን ብር ደና ነገር ላይ አውረ እህት ለእህት ደስታ አትሆንም? ለሌሎች ሰዎች ለማሳየት አንተ እኮ ምንም የለም ላይፍ እየተጎዳ እኮ ነው። ሌሎች ሰዎችን ለማሳየት ኢምፕረስ ለማድረግ ልብስ ገዝተህ ጫማ አድርገህ ምናምን በእኔ ነው ሂሳብ ዛሬ ምናምን ነገ እኮ ተመለሰ እዛው ነው ቁጭ ብትለው። ማንን ነው ኢምፕረስ የምታደርገው? እንዴት በምን አይነት ካልኩሌሽን ነው? እንዴት ነው ሰውን ኢምፕረስ አድርጎ እሱ ላይፉ አይቀየርም? ለምን ብራዘር ለምን? why do you have to impress other people? ለምን? አንተ ላይፍን ቀይር እንጂ አንተ ተለወጥ እንጂ። ለምን መስለት ትታያለህ? ሆነ መገኘት አይሻልም? ለሷም አስብላት እንጂ